የሆነ ነገራችሁ ከተለወጠ ልባችሁ ከተነካ የምትከተሉትን አንድ ራዕይ ካገኛችሁ ህይወታችሁ ለአንድ ነገር ብቻ ኢንቨስት ለማድረግ ራሳችሁን ከሰጣችሁ ወይ እሞታለሁ ወይ ይሄን ነገር አደርጋለሁ ብላችሁ ከተነሳችሁ ሰማይና ምድር ይተባበራችኋል። ለሚታዩ ሰምቴ ብዙዎቻችን ላውዚዎች ነን። እንጀምራለን፣ ያዝ ሲያደርገን እንለቃለን። እንጀምራለን፣ ያዝ ሲያደርገን እንለቃለን። ወይ ደግሞ ምኞት የሚያጭር ነገር ጋር ስንሄድ እንደዚህ አይነት ቦታ ላይ ስንሄድ የሆነ ምኞት ያለን የሆነ ፍላጎት ያለን የሆነ ራዕይ ያለን ይመስለንና ወደ ሰፈር ስንመለስ የአምናዎቹን ጓደኞቻችን እናገኛቸዋለን። የትላንትናውን አይነት ወሬ እናወራለን፣ ወደ ነበርንበት እንመለሳለን። ከዚህ የተነሳ መለወጥ ሰማይን እንደ መጓጠጥ ያህል ከባድ ነው ለብዙ ሰዎች። አሁን ዛሬ የምነግራችሁ ነገር መለወጥ ይቻላል። ሪኳየርመንቱ መመዘኛው ይሄ መነሻው ቦታ ምንድን ነው ካላችሁ ኮሚትመንት ነው፣ መሰጠት ያስፈልጋል። አሁንም ደግሜ ልጠይቃችሁ ማለት ነው፣ ህይወታችሁን የምር መለወጥ ትፈልጋላችሁ ወይ? እስኪ እጃችሁን አሳዩ። ኦኬ፣ አሁን ጨምሯል። ኦኬ፣ ስለዚህ ከሁለት ሰዓት በኋላ ሌላ ነገር እያወራን ነው የምንሄደው ማለት ነው። ይኸውላችሁ ማይሆን ቃል አልገባላችሁም። አንድ ነገር ልንገራችሁ፣ ወዲያው የሚለወጥ ነገር የለም። አይናችሁን ጨፍናችሁ ስከፍቱ የሚለወጥ ነገር የለም። የዛሬ ሳምንትም የሚለወጥ ነገር የለም። የዛሬ ወርም ምናልባት አይለወጥም። የዛሬ ዓመት ትንሽ ምልክት ያሳይ ይሆናል። በ3 እና በ4 ዓመት ጊዜ ውስጥ ግን ምናልባት ይሄ ነገር ለእኔ ህይወት ይገባል ብላችሁ የማጠብቁት ነገር ሊሆን ይችላል። በምን አወቅ? በእኔ ህይወት የማውቀው እኔ ከማንም በላይ የማምነው የማውቀው ራሴ ነው። ከልጅነቴ ጀምሬ ያረኩትን ያለፍኩበትን የተቸገርኩትን የወጣሁትን የወረድኩትን ነገር አውቀዋለሁ። ስለዚህ ምንም ከራሴ የምደብቀውም የማላውቀው ነገር ነው፣ ሁሉን ነገር ስለማውቅ። ስለዚህ ለራሴ ለእኔ የሰራልኝ ነገር ካለ፣ ምክንያቱም አብዛኞቻችሁ እዚህ ቤት ውስጥ ያላችሁ ሰዎች እኔ ካለፍኩበት ችግር ያለፈ ነገር ውስጥ ስላላለፋችሁ ይቻላል 100%። ግን አንድ ነገር ልንገራችሁ፣ አንድ ቀን ተኝታችሁ በተነሳችሁ ቁጥር ህፃናት ወደ ወጣትነት፣ ወጣቶች ወደ ጎልማስነት፣ ጎልማሶች ወደ አዛውንትነት፣ ከዛ ቀጥሎ ያለውን ነገር ልነግራችሁ አልፈልግም። አንድ ቀን ባለፈ ቁጥር በገንዘብ የማትገዙት ተበድራችሁ የማታገኙት ሀብት ነው እያለፈ የሚሄደው ኤቭሪ ሲንግል ዴይ። ይሄን የተገነዘብኩት መቼ መሰላችሁ? የዛሬ 15 ዓመት ገደማ ነው። በዛ ሰዓት የ36 ዓመት ሰው ነበርኩኝ። ከዚህ በፊት ሳውራ ሰምታችኋል፣ የሰማችሁ ሰዎች። ከችግሮቹ መብዛት የተነሳ የእውነት ጥያቄ መጠየቅ ጀመርኩ። በቃ እንዲሁ እንደሆንኩ ነው የምሞተው? በቃ ይሄ ነው ህይወት? እንደዚሁ እንደተቸገርኩ ችግሩ ደግሞ እየባሰ በዚሁ አይነት መንገድ በቃ ተኖረና በዚሁ ሊያበቃ ነው ህይወት ማለት ነው? ያን ጊዜ ነው ብዙ ነገሮች እየተከፈቱ የመጡት እንጂ መቼም በሰዎች ፊት ቆሜ ሰዎችን አስተምራለሁ ብዬ አስቤያለሁ። የራሴ ችግር ነው በዛ በኩል ያመጣኝ ማለት ነው። በሰው ህይወት ውስጥም ልክ እንደ ጊዜ ወቅቶች የሚፈራረቅ አንዴ ካለፈ በኋላ ተመልሶ የማይመጣ ወቅት አለ። ወቅቶች አሉ በሰው ህይወት ውስጥ። ወቅቶቹን ላሳያችሁ። የመጀመሪያው ወቅት ስፕሪንግ ነው ወይም ደግሞ ጸደይ ነው። አንድ ሰው ይወለዳል። ቤተሰቦቹ ይኑራቸው አይኑራቸውም፣ የተማሩም ይሁኑ ያልተማሩ፣ ሰክረው የሚገቡ ይሁኑ በጣም ጨዋ፣ በተወለደበት ማህበረሰብ ውስጥ እንክብካቤ እያገኘ በዛ ቤተሰብ ደረጃ ማለት ነው እያደገ ይመጣል። ልክ ምን እንደምትቆጥሩ መሰላችሁ? መሬት በሙሉ ወደ መፍካት የምትመጣበት ጊዜ አድርጋችሁ ልትወስዱ ትችላላችሁ። አንድ ሰው ከተወለደበት ቀን ጀምሮ እስከሚቀጥሉት 20 ዓመታት 20 ዓመት ዕድሜ ላይ እስከሚደርስ ድረስ ልክ እያደገ ቅርንጫፍ እያወጣ እያበበ ፍሬ እያፈራ እንደሚሄድ ዛፍ አድርጋችሁ ቁጠሩት። ይሄ ጊዜ በብዙ ኢነርጂ የተሞላ ነው፣ በብዙ ክሪኤቲቪቲ የተሞላ ነው። በጣም ብዙ ኃይል አለ በዛ ሰው ውስጥ። ግን የሌላ አንድ ነገር ምንድን ነው ብትሉ ልምድ የለም። ህይወት እንዴት እንደሚኖር፣ ቤተሰብ እንዴት እንደሚተዳደር፣ ገንዘብ እንዴት እንደሚገኝ፣ ገንዘብ እንዴት እንደሚያዝ፣ ሰላም እንዴት እንደሚጠበቅ፣ ከሰዎች ጋር እንዴት እንደምንኖር፣ ጤንነት እንዴት ለመቀው ምንም ክሉ የለንም። ከዜሮ እስከ 20 ዓመት ያለው ጊዜ የዚህን ዓለም ሀብት በእውቀት መልክ የምንሰበስብበት ጊዜ ነው። ያልተረጋገጠ እውቀት ማለት ነው። ትምህርት ቤት እንሄዳለን፣ እንማራለን፣ ጓደኞቻችን ጋር እንተዋወቃለን። ይሄን ሁሉ እንሰበስብና በኢትዮጵያውያን አቆጣጠር ብዬ ልበልና ሃይ ስኩል ጨርሰው ዩኒቨርሲቲ የሚገቡበት ጊዜ ነው ይሄኛው ጊዜ።
በዚህ ጊዜ ውስጥ በሌላ ሰው ትከሻ ላይ ስለሆነ የምንኖረው ምኞትና ብዙ የቀሩ ዓመታቶች ናቸው ያሉት ፊት ለፊት ላይ። የህይወት ልምድ የለንም፣ መንገድ የት እንደሚካሄድ አናውቅም። ገና የተማርነው ነገር ይሰራል አይሰራም ብለን ማረጋገጥ ይኖርብናል። በዚህ እድሜ ውስጥ የምትገኙ ሰዎች ያላችሁ ከ20 ዓመትና ከዛ በታች ያላችሁ ሰዎች እስኪ እጃችሁን አሳዩ። ኦኬ፣ አንድም ሰው ቢሆናል ምን ማለት መሰላችሁ? ይህን ሰው ፈጣሪ የ80 ዓመት እድሜ ከሰጠው ስንት ዓመት ወደፊት ለፊቱ ላይ አለ ማለት ነው? 60 ዓመት አለው ማለት ነው። 60 ያልተነኩ ዓመታት ግን የ20 ዓመት ያልተረጋገጡ ልምዶች ናቸው ያሉት። በዚህ ዕድሜ ውስጥ ሊያደርገው የሚፈልገውን ነገር እየነካ የሚያረጋግጠው ይሄን ዓመት ካለፈ በኋላ ነው። ሁለተኛው የዕድሜ ወቅት ልክ ከስፕሪንግ ቀጥሎ በጋ ይመጣል እንዳለው ይሄኛው ወቅት ደግሞ ከ21 እስከ 40 ዓመት ድረስ ያለው ነው። በዚህ ሰዓት ነው የተማርነው ትምህርት ይሰራል አይሰራም ብለን ዓለም ውስጥ ገብተን ቼክ የምናደርገው። በዚህ ሰዓት የተማርኩት ትምህርት ገንዘብ ያስገኘኛል አያስገኘኝም? ስለ እውቀት ስለ ግንኙነት የማውቀው ነገር ትዳሬን ይጠብቃል አይጠብቅም? ስለ ሰውነቴ የማውቀው ነገር ጤንነቴን ያረጋግጣል አያረጋግጥም? ገና ተፈትሾ የሚታወቅ እውቀት ሙከራ ውስጥ የሚገባበት ጊዜ ነው። ይግድም በዚህ ሰዓት ነው የምናገባው፣ በዚህ ሰዓት ነው ስራ የምንይዘው፣ በዚህ ሰዓት ነው ብዙ ነገር የሚደረግበት ጊዜ። ግን የሙከራ ነገሮች ናቸው በዚህ ዕድሜ ውስጥ የምናደርገው። ምክንያቱም ብዙ ልምድ የለንም፣ ብዙ እውቀት የለንም። ከ20 እስከ 40 ዓመት ያለው ጊዜ ህይወት መሰረት መያዝ የሚጀምርበት ጊዜ ነው። ብዙ እውቀት የለንም፣ ብዙ ልምድ የለንም። እስካሁን ድረስ እየሞከርን የምናይበት ጊዜ ነው። አሁን እንግዲህ እዚህ ጋር ላሳያችሁ የአብዛኛውን የዓለምን ህዝብ አኗኗር ማለት ነው። ይመጡና ለምሳሌ ያህል ገንዘብ የሚገኘው እንደዚህ ነው ተብሎ ተምረዋል። ያን እውቀት ይወስዱና ገበያ ውስጥ ገብቶ መሞከር ይጀምራሉ። ይሞክራሉ፣ አይሰራም። ይሞክራሉ፣ አይሰራም። ይሞክራሉ፣ አይሰራም። ይሞክራሉ፣ አይሰራም። ሌላ ህግ አለ ብሎ አይጠረጥሩም አንዳንዶቹ ሰዎች። በቃ የነሱ ልምድ የዓለም መጨረሻ ይመስላቸውና በቃ ገንዘብ እኮ ለተወሰነ ሰው የተፈቀደ ነገር ነው እንጂ አይገኝም፣ አይቻልም ብሎ ይደመድሙታል። በዚህ ጊዜ ውስጥ ገንዘብና ሀብት ሳይሆን እውቀት የሚፈልጉ ልምድ የሚፈልጉ ፓተርን የሚያነቡ ሰዎች ከ40 ዓመት በኋላ ህይወታቸው የመጨረሻ የተሳካለት ይሆናል። በዚህ ጊዜ የሚሰራ የህይወት መንገድ አጠንፍፈው የማይማሩ መንገድ የማይከተሉ ከሌሎች ሰዎች ልምድ የማይማሩ ሰዎች ደግሞ ከዛ ዘመን በኋላ ባለው እድሜያቸው ተስፋ እየቆረጡ ነው የሚሄዱት። ይሄ ጊዜ ያወቅነው እውቀት መሬት ላይ ወርዶ ውጤት ያመጣል አያመጣም ብለን የምንማርበት ጊዜ ነው። እንግዲህ በዚህኛው እዚህ አሁን በነገርኳቸው ቦታ ላይ ያወቅነው እውቀት ወደፊት ለሚቀረን 40 እና 50 ዓመታት የሚጠቅመን ነገር የተማርንበት ጊዜ ከሆነ በስተርጅናው ኃይላችን እየጨመረ ይመጣል። ብዙ የምናካፍለው ሀብት ይኖረናል። ህይወታችን ደስተኛ ይሆናል። ልጆቻችን ከኛ ህይወት መማር ይችላሉ። በጣም ብዙ የምናስተላልፈው ነገር ይኖረናል። ካልሆነ ይሄ ሰምታችሁ ምናልባት የምታውቁት ከሆነ የሚድ ኤጅ ክራይሲስ የሚባለው ሰዎች ወደ ዕድሜያቸው አጋማሽ ሲደርሱ የሚፈልጉትን የሚጠብቁትን ህይወት ሳያገኙ ሲቀሩ ወይ እውቀት የሚያገኙበትን መንገድ ፈልገው ይወጣሉ፣ ወይ ተስፋ እየቆረጡ ይመጣሉ። እንግዲህ ሁሉም ሰው በየራሱ ላይ ያውቀዋል። ይሄን እንግዲህ እዚህ ቦታ እዚህ መካከል ላይ ባለበት ጊዜ ላይ ነው እኔ ህይወቴ በመጀመሪያ ጊዜ ከዚህ በፊት አይቼ በመላክበት መንገድ ያየሁት። አሳያችኋለሁ እዛ ቦታ ላይ ስደርስ። ከዛ ቀጥሎ ያለው ይሄኛው እድሜ ነው። ከ40 እስከ 60 ዓመት ያለው ጊዜ ከ20 እስከ 40 ድረስ የኖርነው ብዙ እውቀት፣ ብዙ ልምድ፣ ብዙ ትምህርት አስገኝቶልን ከሆነ እዚህ እድሜ ላይ ከደረስኩኝ በኋላ በጣም ትልልቅ ካምፓኒዎች፣ ትልልቅ የበጎ አድራጎት ድርጅቶች፣ ምናልባት ትልልቅ የፖለቲካ ሊደርሺፕ፣ ትልልቅ የሚባሉ ነገሮች በሙሉ የሚወጡት ከ40 ዓመት በኋላ ነው። በነገራችን ላይ ልብ በ40 ዓመት የሚባለው እውነት ነው፣ ትክክለኛ አባባል። በዚህ ሰዓት ከ40 ዓመት እስከ 60 ዓመት የምንኖረው ኑሮ የሚያከማቸው ሀብት፣ የሚያከማቸው እውቀት፣ የሚያከማቸው ልምድ ወደሚቀጥለው ትውልድ ካልተላለፈ እዛው ሰው ላይ ነው የሚያበቃው። ወደሚቀጥለው ትውልድ ከተላለፈ አገር ይቀጥላል። አሁን ኢትዮጵያ ውስጥ ቀጥዬ ዳታውን ሳሳያችሁ በደንብ አድርጋችሁ ታውታላችሁ። እዚህ አዳራሽ ውስጥ ያለው ሰው ብቻ የእውነት እምነቴ ነው የምነግራቸው የኢትዮጵያን ጠቅላላ ነገር መለወጥ ይችላል። ሁሉም አይነት ሰው እዚህ ውስጥ አሉ። በጣም ክሪኤቲቭ ሰዎች እዚህ ውስጥ አሉ። የሚዲያ ፐርሰናሊቲ ያላቸው ሰዎች አሉ። ኮሜዲያኖች አሉ።
ፈጣሪዎች አሉ፣ ኢንተርፕሪነሮች አሉ። ምናልባት እድል ፊቷን ስላላዞረችላቸው እስካሁን ድረስ ያልተገለጡ ዓለም መለወጥ የሚችሉ እዚህ አዳራሽ ውስጥ አሉ። አሁን በዚህ ሰዓት በማውራበት ሰዓት በዚህ ሰዓት የሰራነው ነገር ከመደበኛ ሰው እየወጣ ይሄዳል። ካምፓኒም ከሆነ አንድ ሰፈር ውስጥ ከተከፈተ አንድ መስኮት ካላት ሱቅ በዓለም አቀፍ ደረጃ ኦፕሬት ወደሚያደርግ ትልቅ ነገር ያለው። ፖለቲካል ሊደርሺፕም ከሆነ ደሞዝ የሚበላበት ሳይሆን አገር የሚለውጥ ይሆናል። እዚህ እድሜ ላይ እስካሁን የሰበሰብነው ነገር ወደ ገሃዱ ዓለም ወጥቶ ዓለምን መለወጥ ይጀምራል። አሁን እንግዲህ እያደረጋችሁት ያላችሁት በጎ ነገር በነገራችን ላይ እጅግ በጣም የሚከበር የዚህ ዓለም ትልቁ ነገር ነው። በዚህ አሁን በማወራው መረዳት ከሰራን ከዚህ ዓመት በኋላ ያለንን እያካፈልን ጥበብ እያከማቸን ወደሚቀጥለው ትውልድ እያስተላለፈን የምንሄድበት ጊዜ ነው። ከዛ በኋላ ዊንተር ነው ወይም ደግሞ በጋ ነው፣ የማነው ክረምት ነው። በዚህ ሰዓት ድሮ የሰበሰብነውን ነው የምንበላው እንጂ ክረምት ላይ የሚታጨድ ነገር የለም፣ የሚወቃ ነገር የለም፣ መከራ አይደለም። ስለዚህ የክረምት ጊዜ የእርጅና ጊዜ ከ60 ዓመት በኋላ እስከ 80 ዓመት ያለው ጊዜ ያወቅነውን እውቀት ይዘውት ለሚቀጥሉት ትውልድ የምናስተላልፍበት ጊዜ ነው። ልጄ ትሰማኛለህ? ልክ አንተን ሳክል እንዲህ አይነት ችግር ገጥሞኝ ነበር፣ እንዲህ አድርጌ ነው ያሸነፍኩት። በእኛ ዘመን እንዲህ አይነት ነገር ነበረ። እዛ ውስጥ ተምሬ ነው ለዚህ የደረስኩት። የምናወራውን ነገር እንዲያምኑን የምንነግራቸው ልጆች በህይወታችን የተጨበጠ ያረጋገጥነው የህይወት ማስረጃ አለ። ከ40 እስከ 60 ብዬ በነገርኳቸው ቦታ ላይ አሁን እንግዲህ አንድ ነገር ንገራችሁ። 20 ዓመት ላይ ያልተኖረ ኑሮ 40 ዓመት ላይ አይታጨድም። 40 ዓመት ላይ ያልተኖረ ኑሮ 60 ላይ አይታጨድም። 60 ላይ ያልተኖረ ኑሮ 80 ላይ አይታጨድም። አንድ ልነግራችሁ የምፈልገው ነገር ነው። እንደምታዩት ፀጉሬ ነጭ ነው። ሁሉ ፀጉሬ አንድ ነጭ ያልነበረው ጊዜ ነበረ። ወጣት የነበርኩበት ጊዜ ነበር ማለት ነው። ትጠራጠራላችሁ? የሆነ ጊዜ ወጣት ነበር። አንድ ሽበት ሲወጣ ከዛ 2 ሲሆን ሳላውቀው እዚህ ቦታ ላይ ደረስኩ። አሁን እኔ የት ነው ያለሁት? የሶስተኛው ዑደት መካከል ላይ ነው ያለሁት። ከ10 ዓመት በኋላ ሶስተኛውን ጨርሼ ወደ 4ኛው ነው የምገባው። አሁን የማደርገው ነገር የዛሬ 10 ዓመት የምኖረው ኑሮ ይወስናል። 20 እና 30 ዓመት መካከል ያላችሁ ሰዎች ከ40 ዓመት በኋላ ያደገ የሚሄድ ዓለም ላይ ተጽዕኖ ማሳደር የሚችል የአስተዋጽኦ ህይወት የአባንዳንስ ህይወት መኖር ከፈለጋችሁ we have to do something። ይሄ ምን ይፈልጋል ካላችሁ መነሻ ካፒታል አይጠይቅም። የሆነ ታላቅ ወንድም ታላቅ do you really want it ነው ጥያቄ። የእውነቱን ትፈልጉታላችሁ ወይ? እኔ ያለሁበት ሁኔታ እኮ አይፈቅድም። ከመስሪያ ቤቴ እንኳን እንደሱ አይደለም። ትፈልጉታላችሁ ወይ? የመጀመሪያው ጥያቄ። የእውነት በዚህ ዓለም ላይ አሻራችሁን አሳርፋችሁ ከምንም አይነት እጥረት ራሳችሁን አላቃችሁ የአስተዋጽኦ ሰው መሆን ትፈልጋላችሁ ወይ? ከ90% በላይ የዚህ ዓለም ሰው አሁን ያወራሁትን ነገር በትክክል አያገኙት። ህይወታቸው ምን እንደሚቆጣጠር፣ ገቢያቸው ምን እንደሚቆጣጠር፣ ለምን ደስተኛ እንዳልሆኑ፣ ለምን ግንኙነታቸው እንደሚበላሽ፣ ለምን ሁልጊዜ እጥረት ውስጥ እንደሚከላወሱ አያውቁትም። እናንተ ራሳቸው አረጋግጣቸዋል ማለት ነው። በየህይወት ዘርፍ ውስጥ የተዋጣላቸው ስኬታማ ሰዎች ከ10 አንድ አይሆኑ። በአርት ውሰዱ፣ በፖለቲካ አመራር ውሰዱ፣ በቢዝነስ ውሰዱ፣ በቤተሰብ አመራር ውሰዱ፣ በፈለጋችሁት አይነት ነገር ውሰዱ። ከ100 ሴቶች ቤታቸውን ጥንቅቅ አድርገው የሚይዙ